ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምስራቅ ወለጋ የተፈጸመ የ19 ሰዎች ግድያና በስጋት ውስጥ ያሉት ነዋሪዎቹ። በኦሮሚያ ክልል ምስራቅ ወለጋ ዞን ጌዳ አይና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ለቢቢሲ ተናገሩ። ተቃዋሚዎቹ እናት ፓርቲና ኢሃፓ ጥቃቱ በመንግስት መዋቅር የተፈጸመውን በመግለጽ ሲያወግዙት፣ የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጆች ይኖሩበታል በተባለው ጠጋ ጄጌ ሻሾ በር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል (ልዩ ኮማንዶ) መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላው ነዋሪ ደግሞ መሳሪያ እናስረክብን ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙኃን በአካባቢው ግጭት እንደነበረ የሚጠቁሙ መረጃዎች አውጥተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሸታቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱንም ተናግረዋል። ከዚህ ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰቦቻቸውን እንዲሸሹ እንዳደረጉም የተናገሩት አንድ የዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ለቢቢሲ ተናግረዋል። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እማኙ የ2 ሰዎች አስከሬን ማየታቸውንም ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጥ ሲደረግ ቤቶቻቸው እንደነበሩ የተናገሩት አንድ የዓይን እማኝ ከሟቾች ውስጥም የ5 ልጆች አባት የሆኑት ባለቤቶቻቸው እንደሚገኙበት ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩት ባለቤታቸውን ዓይናቸው እያየ በአሰቃቂ ሁኔታ እንደገደሏቸውም ለቢቢሲ ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆች እየተንጫጩ ላይ ሲወድቁ አምጣው መሳሪያውን እመታቸዋለሁ ሲልም እኔ በጥርሴ መሰለኝ ያነሳኋቸው 3ቱም ልጆች አነሳኋቸው ተደፍቼ፣ እኔ ግን ግደሉኝ ብዬ ለመንኳቸው ሲሉም ስለ ድርጊቱ ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደለበት ስፍራ ከተቀበሩት ከ5 ቀናት በኋላ ስላሴ በተባለ ቤተ ክርስቲያን ዳግም መቀበራቸውን ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው የዓይን እማኞችና የሟች ቤተሰቦች ጥቃት የተፈጸመው የተኩስ ልውውጥ ጋብ ሲል ቤታቸው ውስጥ ቤተ ክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሐን ሰዎች ላይ መሆኑን ገልጸዋል። እማኞቹ አብዛኞቹ ሟቾች በስለት ወይም ቢላዋ ተጠቅተው መገደላቸውንና አስከሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መገኘቱንም ተናግረዋል። አንድ የቤተሰባቸው አባል የተኩስ ልውውጥ ጋብ ሲል ቤታቸው ለማየት ሲመጡ መንገድ ላይ እንደተገደሉባቸውም የተናገሩት 2 ሰዎች አካላትም የለው ሲሉ አስከሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። የሞቱት እንኳ ደርሰን ለመቅበርና አስከሬን ለማንሳት አልቻልንም፣ እስከ ቅዳሜ ዕለት ድረስ አስከሬናቸው እንዳልሆነ ሆኖ አገኘናቸው ሲሉም አንድ እማኝ ተናግረዋል። ቢቢሲ ካነጋገራቸው 5 ነዋሪዎችና የሟች ቤተሰቦች ውስጥ 4ቱ በጥቃቱ የተገደሉ ሰላማዊ ሰዎች ቁጥር 19 ነው ሲሉ፣ አንዳንድ ነዋሪዎች ደግሞ ቁጥሩ ከዚህ ከፍ ሊል እንደሚችልም ጠቁመዋል። አንድ ነዋሪ ለጥቃቱ ምክንያት ነው የሚሉትም ለቢቢሲ ሲያጋሩ የእናንተ ልጆች ናቸው ከፌዴራል መንግስት ጋር የገጠሙት ፋኖን ትደግፋላችሁ በሚል ነው ብለዋል። እናት ፓርቲና ኢሃፓ ጥቃቱን አውግዘው ባወጡት መግለጫ
ጥቃቱ በመንግስት መዋቅር በግልጽ የተፈጸመና በእጅጉ የሚያሳዝን ተግባር ነው ብለውታል። ጨምረውም ይህ ተግባር መንግስት በዓላማና በስውር የሚፈጽም ደባ በመሆኑ ዓለም አቀፍ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍን የበኩላቸውን እንዲያደርጉ ፓርቲዎች ጠይቀዋል። ባለቤታቸው የተገደለባቸው ነፍሰ ጡር ነዋሪ መሬት የለኝ ምን የለኝ እሱ ነው የቀን ስራ ሰርቶ የሚያስተዳድረኝ 5 ልጅ ይዤ የምልሰው የምቀምሰው አንድ ነገር እንኳ የለኝም ሲሉ መጻኢ ሁኔታቸውን በሚመለከት ለቢቢሲ ተናግረዋል። ባለቤታቸው እሱ እንዲህ ሆኖ ስላገኘሁት ምግብ ትቻለሁ፣ ተጎድቻለሁ ሲሉም አሁን ያሉበትን ሁኔታ አንድ የሟች ቤተሰብ ተናግረዋል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ጭንቀት ውስጥ መሆኑን ነዋሪዎቹ ጠቁመዋል። አንድ የሟች ቤተሰብ አሁንም መጡ እየተባለ ሰው እየተሸበረ ነው ያለው መኖሪያ አይደለም የምኖረው፣ ስጋት ላይ ነው ያለነው፣ ምጥ ላይ ነው ያለነው ብሏል። ያለፈው ሳይሆን እኛን እያሳሰበን ያለው ወደፊት የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉም ሌላ ነዋሪ ስጋታቸውን ገልጸዋል። ቢቢሲ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊና የምስራቅ ወለጋ ዞን ፖሊስ አዛዥን ለማነጋገር ጥረት ያደረገ ቢሆንም ምላሽ አላገኙም። ጌዳ አያና ወረዳ ከዞኑ ዋና ከተማ ነቀምቴ በ100 ኪሎ ሜትር ገደማ የሚርቅ ወረዳ ሲሆን ከዚህ ቀደም ተመሳሳይ ጥቃቶች እንደተፈጸሙ ነዋሪዎች ይናገራሉ። ወረዳው የኦሮሚያና የአማራ ክልሎች የሚያዋስን አካባቢ ሲሆን በድንበር አካባቢ ፋኖ ነን የሚሉ ታጣቂዎች እንደሚንቀሳቀሱና ጥቃት እንደሚፈጽሙም ይነገራል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።